الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته إن شاء الله ዛሬ ላይ ኢባዳዎች ሁለት አይነት ኢባዳዎች አሉ። አንደኛው በአካላዊ ተግባራችን የምንፈጽመው ነው። ሌላኛው ደግሞ ውስጣዊና መንፈሳዊ የሆነ ኢባዳ ነው። ከነዚህ ኢባዳዎች ትልቁና ከባዱ ይሄ ውስጣዊ የሆነ መንፈሳዊ ኢባዳ በጣም ትልቅና ከባድ ነው። ልክ እንደ ሰላት፣ ጾም፣ ዘካ አካላዊ ናቸው። አብዛኞቹ በአካል የሚፈጸሙ ተግባራቶች ናቸው። ከዛ ባለፈ በውስጣችን የምንሰራቸው ወይም ደግሞ በትክክል እኛነታችንን ገላጭ ሆነው ውስጣችንን ማሳደግ አላህ ዘንድ ያለንን ቀረቤታ ከሚያደርጉልን ኢባዳዎች ከነዛ ኢባዳዎች አንዱ የሆነው ነው ዛሬ ትንሽ ማሰብና ማውሳት የምፈልገው ሪዳላህ። ሪዳ ይሄ የአላህን ውዴታ ለማግኘት የሚደረግ እንቅስቃሴ ወይም ደግሞ አላህ በሰጠን ነገር ላይ መውደድ። ብዙዎቻችን በዱንያ ላይ የተሰጠነው ግን በእኛ ሐሳብና በእኛ ፍላጎት አንሶናል ብለን የምናስበው ወይም ቀርቶብናል ብለን የምንሻቸው ብዙ ነገራቶች በህይወታችን ውስጥ አሉ። ምናልባት ከራሳችን ማንነት ጀምሮ ማፈጣጠራችን አላህ በፈጠረን አፈጣጠር ላይ እይታ ምልከታ ይኖረናል። እንዴት አድርጎ ፈጠረኝ አላህ ለምን እንደዚህ ሆንኩ ብለን እናስብ ይሆናል። እንደው በእኛ ምርጫ ቢሆን ምን ሆነን መፈጠር እንችል ነበር ብላችሁ ታስባላችሁ? የአላህን ሱብሓነሁ ወተዓላ ቁድራ የአላህን ኃያልነትና ልቅና ተመልከቱት። አፈጣጠራችን እንዴት አድርጎ አሳምሮ እንደፈጠረን አህሰነል ኻሊቂን አሳማሪ የሆነው ቀራጭ ፈጣሪ የሆነው ጌታ ሕያውና ታላቁ ጌታ ኻሊቀል ከውን እንዴት አድርጎ አሳምሮ እንደቀረጸን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን በአማረና በተዋበ ቁመና ላይ አድርጎ ፈጠር ነው ይላል። ለሰው ልጅ እይታ እሳቤ ሁሉም ሰው የራሱ ቴስት አለው። ለአንዱ ቆንጆ ሌላው ፉንጋ፣ ለሌላው መጥፎ ማስጠለል ለሌላው መልካም ሊሆን ይችላል። ሁላችንም ሰው ነንና እይታችን ይለያያል። የምንረካበትም ነገር አንዳንድ ጊዜ ኮላለን አይደል? ሊሆኑ ሰዎች ተዋደው ተፋቅደው ተጋብተው ስናይ እንደዚህ ሰዎች ምን ያገናኛቸው እንደው እንዴት ብሎ ወደዳት እንዴት ብላ ወደደችው ይባላል። ግን ይሄ ዘውቅ ነው፣ ቴስት ነው። አላህ ሱብሓነሁ ወተዓላ አንዱን ለአንዱ በምድር ላይ መጥፎና አስጠሊ አድርጎ የፈጠረው ፍጡር የለም። ኻሊቀል ከውን እንደዚህ ነው ይባላል። የሚታወቅ ታሪክ አለ። የኢማም ማሊክ ኢብኑ አነስ ጋር መጥቶ አንድ ሰው ቁልቱ ለዘውጀቲ ኢለም ተኩኒ አህላ ሚነል ቀመር ፈአንተ ጣሊቃ ሚስቴን ብያልኳት ከጨረቃ ማታምሪ ከሆንሽ ፈትቼሻለሁ ብያልኳት አላቸው። ፍቹ ወድቃም ብሎ ጠየቃቸው። ወላሂ እኔ ሚስት ከጨረቃ ታምራለች ብዬ አላስብም ተፈታለች ነበር ያሉት ኢማም ማሊክ። ይሄን መልስ ይዞ ሲወጣ ታላቁ ተማሪ የኢማሙ ሻፊዒ ኢማም ማሊክ ደረሳ ውጭ ላይ ያን ሰው አገኙት። ገና ልጅ ናቸው። ምን ጠይቀህ ምን መልስ አገኘህ አሉት። ለመማር ለመጠቀም ፈልገው ይሄን ነገራቸው። ምንድነበር ያሉት ኢማም ሻፊዒ ግን ላ እኔ ግን ሚስት ከጨረቃ ታምራለች ነው ምለው አሉት። ደነገጠ ሰውየው። አራቢ ነው ለየት አይታት ነው አለ። እንደው ምናልባት ግብ ሳይገባ አይቀርም። አረቦች ያው ታውቃላችሁ ሴቶች ያላቸውን በጣም እንትና ይቀናሉ። ኢማሙ ሻፊዒ ተው አንተ ሰው እኔ ሚስትህንም አላየኋትም አላቃትም፣ ነገር ግን አማ ቀራአትከ ወላሂ ተዓላ ፊ ሱረቱ ቲን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን በአማረ ቁመናና በተዋበ ተፈጥሮ ፈጠር ነው ይላልና ከሰው ያማረ ፍጡር የለም ማለት ኢማሙ ሻፊዒ። ደነገጠ ሰውየው። ተመልሶ ሄዶ ለኢማም ማሊክ ነገራቸው። ኢማም ማሊክ ይህን ኸበር ሲሰሙ እሳቸውም ደነገጡ። ሐቅ ሁልጊዜ የሚበላይ ነበርና ለሐቅ የኖሩ የነበሩ ሰዎች ናቸውና ለምን እኔ ቃል ታጠፈ ለምን እኔ ድምፅ ሳይሰማ ቀረ እኔ አስተማሪ ያለሁት ያለ የሕፃን ልጅ እንዴት ተናገረ አይደለም ዛሬ የምናያቸው ማህበረሰባችን ውስጥ ያሉ በሽታዎች የኔነትንም ያ ትልቅ አደጋ እነዛ ሰዎች ላይ ስላልነበረ ነው ትውልድን በዛ ደረጃ ማሸጋገር የቻሉት እስከዛሬም የኡማው ቅርስና ወይም ሰርዋ ሆኖ መቆየት የቻሉት። ምን ነበር ያሉት ኢማም ማሊክ? ሐቅ ሊከተሉት ይገባል። አሳበ ማሊክ አሳበ ሻፊዒ ወአኽጠዐ ማሊክ ማሊክ ተሳሳተ፣ ሻፊዒ እውነት ተናገረ። ሐቅ ነው ልንከተለው የሚገባው፣ ሐቁን ተከትለናል። ሚስት ከጨረቃ ታምራለች አትፈታም ነበር ያሉት። ምን ለማንሳት ፈልጌ ነው እዚህ ላይ ያነሳው? ዘውቅ ይሄ አንዳንዴ ቴስት የሚባል ነገር አለ። ሰዎች የራሳቸው እይታ የራሳቸው ምልከታ ይኖራቸዋል። የሰው ልጅ ግን በሁሉ ነገር ነው በእያንዳንዱ ህይወት ጉዳዮቻችን በኑሯችን፣ በስራችን፣ በትዳራችን፣ በሌሎች ጉዳዮቻችን ምን አለ ብለን የምናስባቸው አንዳንድ ጊዜ ውስጣችን ላይ የሚፈጠሩ ነገሮች አሉ። እነዛ ነገሮች ግን ከዛ ያለፈ ነገር መሄድ ስላለብን ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት طعم الإيمان من رضي بالله ربا وبالإسلام دينا ومحمد صلى الله عليه وسلم نبيا ورسولا የኢማንን ጣዕም ያጣጣመ ሰው ነው። የአላህን ጌትነት ወዶ የነብዩን መልእክተኝነት ተቀብሎ እስልምናን ዲን ከዲኖች በላይ እንደሆነ አምኖ በልቡ ያረጋገጠ ሰው በእርግጥ የኢማንን ጣዕም አጣጣመ ይላሉ። ዘውቅ ነው፣ ሪዳ ነው። አላህ የወደደው ወዶ መቀበል፣ ውስጣችን አላህ ለመረጠው ነገር እጅ መስጠትና እስቲስላም ማድረግ። እኛ የምንመርጣቸው እኛ የምናስባቸው ነገሮች አሉ። ልክ እንዳልኳችሁ ቅድም መነሻ ላይ እንደኔ እንዳፈጣጣሪ እስቲ እኔና እናንተ ብንሆን አይናችን የት ቦታ ላይ እንዲቀመጥ እንፈልግ ነበር? አፍንጫችን የት ቦታ ላይ ቢሆን ነበር ምን ወደውና ምናምረው አስቡት እስቲ ነው አያርገውና ይሄ አይናችን እግራችን ላይ ቢሆን ኖሮ ምን እናደርገው ነበር?
ሱብሃነል ኻሊቅ። ይሄ እኮ ነው የአላህ ሱብሃነሁ ወተዓላ ልቅና። በእኛ ምርጫ በእኛ ፍላጎት ቢሆን የት ላይ ቢሆን ነበር የምንወደው? ይሄንን ሐሳባችሁ ትግራችሁ ላይ ቢሆን እንግዲህ ጫማ አድርገህ ወይም ደግሞ በእግር ስትሄድ እንቅፋት በመታህ ቁጥር አይነ ምን ሊሆን እንደሚችል እያንዳንዱ ነገር ስንመለከተው ሕክመቱል ኢላሂ አጂብ ነው። የአላህ ሱብሃነሁ ወተዓላ ጥበብ፣ የአላህ ሱብሃነሁ ወተዓላ ኃያልነትን ማሳያ ነው። ለዚህ ነው አላህ ሱብሃነሁ ወተዓላ ወፉ አንፉሲኩም አፈላ ቱብሲሩ፣ እንደ ተመልከቱት ሩቅ አትሂዱ ይላል። ነፍሳችሁን ብቻ ተመልከቱት እንዴት አድርገን እንደፈጠርናችሁ። ይሄ በዚህ አይነት የተቀናጀ በዚህ አይነት ጥበብ በተሞላበት አንድ ነገር ለመፍጠር አንድ የጎደለ ነገር ዛሬ ሳይንሱ ምድር ለመተካት ምን ያህል ዋጋ ያስከፍላል? ምን ያህል ሂደት ይሄዳል? የአላህ ሱብሃነሁ ወተዓላ ሕክም ይሄ ጌታ ነው። ይሄ የመረጠልን ወደን እንቀበላለን ወይስ እንጠላለን? እሱ ለኛ የተሻለውን እንጂ የሚጎዳውን ምርጥልና ለዛ ነው ምርጫችን ሁሉ ጊዜ አላህ የሚመርጠው መምረጣችን ለኛ የበለጠ ሰላም ይሰጣል። ከዛ ውጭ ምን ፈልግ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ወይም ደግሞ ሐዲስ አልቁድስ ላይ የሚያነሷቸው ነገሮች አሉ። ርዳ ሰዎች በተሰጣቸው ነገር ወይም በጸጋው አለመረጋጋት፣ ሰላም አለማግኘት፣ ውስጣቸው ሰላም ማጣት እንደዚህ አይነት ነገር ሲሆን አላህ Subhanahu Wa Ta'ala በሐዲስ አልቁድስ ይላል መሰላችሁ አብዲ خلقتك لعبادتي فلا تلعب وقسمت لك رزقك فلا تتعب إن كثر فلا تفرح وإن قل فلا تحزن إن أنت راض بما قسمت لك أرهت عقلك وجسمك وأصبحت عندي محمودا وإن لم ترض بما قسمت لك أتعبت عقلك وجسمك وأصبحت عندي مذموما وعزتي وجلالي لو سلطن عليك الدنيا لتركضنها ركضة الوحوش لم يصيبك إلا ما قد كتبت لك ባሪያዬ ይላል አላህ Subhanahu Wa Ta'ala የፈጠርኩህ ልትገዛ ነው አትጫወት ይላል። ለትልቅ ዓላማ ተፈጥረሃል፣ ለትልቅ ነገር ታጭተሃል። አላህን ለመገዛት የምድርን ውክልና ለመሸከም ይህንን የተሰጠን ትልቅ ውክልና በትንንሽ ጉዳዮችና በውዳቂ ነገሮች እንዳታጠፋው ያን ትልቅ የተመረጥክበትን ነገር እንዳታበላሽው ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala ለቀልድ አልፈጠርናችሁም ማለት አፈሐሲብቱም አነማ ኸለቅናኩም አበሰን ይላል አላህ። እንደው ለጨዋታ ለቀልድ ለቧልት የፈጠርናችሁ ይመስላችኋል? አይደለም፣ ለትልቅ ዓላማ ነው። ያኒ ኡቡዲያ ለዚህ ለታላቅ የሆነ ለአላህ ባርነት ለኃያሉ ጌታ ለአንዱ አምላክ ብቻ መተናነስ፣ መዋደቅ፣ መታዘዝ፣ እጅ መስጠት፣ በሱ ትእዛዝና መመሪያ ውስጥ መኖር ያለ ሽርክ ያለ ጣልቃ ገብነት ከፍጡራን ጣልቃ ገብነቶች አላህን ብቻ ልትገዛ ይዘን ባሪያዬ እኔ እንድትገዛኝ የፈጠርኩህ አትጫወት ርዝቅህን ወስኜልሃለሁ ድንበር አትለፍ ይላል። ያ ማለት ምንድነው? ሰው ልጅ ሰበብን ያደርሳል፣ ምክንያቶች ላይ ይገኛል። ከዛ ያለፈ ነገር ግን ውስጥ አይገባም። በሱ ብልጠት የሚመጣ ነገር ስለሌለ ድንበርም አልፎ ሐራምን አይሸጋገርም። والله ይላል አላህ Subhanahu Wa Ta'ala መቼም የሰው ልጅ ለነብዩ ሰለላሁ ዐለይሂ ወሰለም አጀሉ እስትክማል አታደርግም፣ አጀሉ አትሞላም። የተወሰነችለት አንድ ድርሃም እንኳን በህይወቱ ሳትገባ ለሱ የተቀደረችው ቀደር ሳትደርስለት አትመጣ አይቀርም። ስለዚህ ምንድነው ሪዳ መውደድ፣ አላህ የመረጠውን ነገር መውደድ። ቀሰምቱ ለከ ሪዝቀከ ፈላ ተጥብ ርዝቅህን ወስኛለሁ ድንበር አልፈህ አትድከም። እኔ ወሰንኩልህን ከወደድክ አእምሮን አሳርፈዋለሁ፣ አካልን ከድካም ጠብቀዋለሁ፣ እኔም ዘንድ ተወዳጅ ትሆናለህ ይላል። እኔ የመረጥኩልህን ከጠላህ አእምሮህን አደክመዋለሁ፣ ሰውነትህንም አለፈዋለሁ፣ እኔም ዘንድ የተጠላህ ባሪያ ትሆናለህ። በምድር ላይ ትለፋለህ፣ ትኳትናለህ፣ ትጓዛለህ፣ ትንገላታለህ። እኔ ወሰንክልህን እንጂ አታውገኝም። ያው እንደማንም ተጉዘህ ያው እንደ እንስሳ በረሃ ላይ እንደጠፋ እንስሳ የተከተበልህን እንጂ አታገኝም። ስለዚህ ምንድነው ትልቁ መፍትሄ? በተለይ ትልቁ ጉዳያችን ዱንያ ስለሆነ ዛሬ ላይ ብዙ ነገራችን እያሳጣን ማንነታችንን እያስረሳን አኸራችንን አዘንግቶ ከእምነታችን እያስወጣን መንገድ እያሳተን እርስ በርስ እያበላላን ዝምድና ከዝምድና እያቆራረጠን ወንድም ከወንድም እያጣላን አንዱ መንገድ እንድስት ያደረገን ያለው ይሄ ዱንያ ስለሆነ አላህ የወሰነልን ነገር እያለ በእኛ ብልጠት ፍጥነትና ዕውቀት የሚመጣ ነገር እየመሰለን ብዙ ነገር እያጠፋን ስላለ ይሄ ነገራችንን ቆም ብለን ማየት ይፈልጋል። ረዳ አላህ የወደደው መውደድ። ለዚህ ነበር ሰዓድ ብን አቢ ወቃስ ምን المستجاب الدعاء አላህ ዱዓቸውን ከሚቀበላቸውና ከሚሰማቸው ትልልቅ ባሮች ውስጥ ነበር። ሰው ታሞ መጥቶ እሱ ጋር ዱዓ ተደርጎለት ይድናል። አይኑ ጠፍቶ ይበራል። ተቸግሮ መጥቶ ያገኛል ሁሉ ነገር። እሱ ግን አኻር እድሜው ላይ ሁለት አይኑን አጣ፣ ሁለት አይኑ ጠፋ። ነገር ግን ለራሱ ዱዓ አላደረገም። አይኑ እንዲበራለትም አላህን አለመነም። ሰዎች ይገረማሉ። ሰዎች መጥተው ከሱ ለምነው ምላሽ ያገኛሉ። እሱ ግን በራሱ ሀጃና በራሱ ጉዳይ ላይ ግን አላህን ሳይለምን ባለበት ሁኔታው ማየቱ በጣም ገርሟቸው ጠየቁት። አንድ ጊዜ ሰዓድን አንተ ምን المستجاب الدعاء አላህ ዱዓቸውን ከሚቀበላቸው ሰው ነህ ለምንድን ነው አሉት። አይኔ ጠፍቶ አይንህን እንዲመልስልህ የምታረገው እኔ አይኔ ቢበራ ነበር የምወደው አላቸው። የኔን አይኔ መጥፋት አላህ ወዶታል። እኔ አይኔ መብራቱ አላህ ከወደደው ግዴታ በላይ ስለማይሆንብኝ አላህ የወደደው ነው የምወደው። እሱ አይኔ መጥፋቱን ወዷል፣ እሱ ወድጃለሁ፣ አላህ የመረጠልኝ ይበልጥልኛል አላቸው። ይሄንን ተመልከቱት። ይሄንን እስላም ይሄንን አላህ ይሄ ነው ያያችሁት። ፍቅህ ይሄ ኢባዳ ማለት ይሄ ኢባዳተ ነፍስ ውስጥ ላይ ያለ ኢባዳ የሚባለው ከባድ እንደሆነ ምን እንደሆነ ታያላችሁ። በሙሉ ማንነት የምትሰጠው። ስለዚህ ህይወታችን ሁሉ ጊዜ ለአላህ እጅ በመስጠት አላህ ለሚወደው ነገር ራሳችንን በማቅረብ የተሻለ ማንነትን፣ የተሻለ ነገር፣ የተሻለ አኸራን የምናዘጋጅበት ነው። ጀዛኡ ጀነት ነው።
በዱንያ ላይ ያለ መረጋጋትና ሰላም ነው ሁልጊዜ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ቁድስ ላይ ይቆላል የብን አደም እንደከ ማ የክፊክ ወተጥሉብ ማ የጥጊክ ላ ቢቀሊል ተቅና ወላ ቢከሲር ተሽባ إن أصبحت معافى لجسمك آمنا لسربك وعندك قوت يومك وكأن الدنيا حيدت لك بأذافيرها وين بليلا رواية وقل على الدنيا أفائل على الرسول صلى الله عليه وسلم الله يلعب بحث القدس لا باري يمي بقى حن يزحل يمي أفهم تفلق على نهر ትንሽ ይዛ አትብቃቃም ወይም ደግሞ በዛች ነገራት በቃኝ ብለህ ሰላም አታገኝ ብዙ ማግኘት አትጠግብም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢን አስባህት ሙዓፈ ለጅስመክ ጤነኛ ሆነህ ከዋልክ አሚነ ለፊርበክ እንዲሁም ደግሞ በሰላም ወጥተህ በሰላም ከተመለስ ወኢንደከ ቁት የውምክ የቀን ቀለብህን የዕለት ጉርስህን ካገኘህ ዱንያ ተጠቅልላ አንተ እንደገባችልህ ቁጠራት ይላሉ። ለምን አንተ የዛሬ ሰው እንጂ ነገ ሰው ስላልሆንክ ለነገ አይደለም የምታበላው የምትጠጣው የመኖር ዋስትና በአላህ እጅ ስላለ ዛሬ ኑረህ ዛሬ ለአላህና መስግደህ ዛሬን አላህ ጋር ተቃርበህ መሄድ ትልቁ ያንተነት መገለጫ የአላህ ባርነት የታዛዥነት ማሳያ ስለሆነ ይዘን እኛስ አላህ በመረጠ ነገር ወደናል። ለምን ስንል ውስጣችን ሰላም እንዲሆን ስላሉ ብድን የምናመጣው ነገር የለም። ከራሳችን ጠብ፣ ከራሳችን ጥል፣ ከራሳችን ጋር በሽታ ከመፍጠር ባለፈ ሁለት ነገር ነው የምናጣው። ራሳችንን ጎድተን አላህ ጋር ተጣልተን፣ ነገር ግን አላህ በመጠልን ወደን አላህን ውዴታ አግኝተን የውስጥ ሰላማችንን ተረጋግቶ ነገ ጧት ለአኺራም ትልቅ የሆነ ግብዣ ተዘጋጅቶልን አረባ ይሄ ትልቅ የሆነ ሀብት ነውና አላህ ይወፍቀን። ብዙዎቻችን ያጣነው የተነፈገ ነው። ውስጣችን ሰላም ያልያዘው በውጭ ብዙ ነገራችን ተሟልቶልን ውስጣችን ሰላም ያላገኘን ሰዎች የርሳን የዘነጋነው ትልቅ ነገር አለ። አላህ ለኔ የመረጠው የተሻለ ነገር ነው ብለን ወደን እንቀበል። ምናልባት በጤና ጎሎን ይሆናል፣ ምናልባት ዱንያ አተን ይሆናል፣ ምናልባት በብዙ በህይወታችን ላይ ጎደሉ ብለን የምናስባቸው ነገሮች ይኖራሉ። ግን አላህ እኔ እናንተ ሊጠብቀን እንጂ አልከለከለንም። እኔ እናንተ የተሻለ ስለሆነልን እንጂ አላሰጣንም። ያን ማሰብ ይፈልጋል። አላህ Subhanahu Wa Ta'ala እሱ ወሰነው ውሳኔ እስቲስላም አድርገው ረዳ አድርገው ወይም ደግሞ ወደው ከሚቀበሉት ባሮች አላህ አድርገን ሁለቱም ሀገር ለመረጋጋት የውስጥ ሰላም በዱንያ ለማግኘት ዱንያ ላይ በሰላም ለመኖር አኺራም ላይ ደግሞ አላህን ጀነት ለመጎናጸፍ አላህ ልባቸውን ለአላህ ከሚሰጡት የሱ ውሳኔ ወደው ከሚቀበሉት ሰዎች አድርገን በላ ፕሮግራም እስከምንገናኝ ድረስ